ሂሩቴ አንዴ ጆሮሽን ታውሽኝ አንድ ምነግርሽ ነገር ነበር ምንድነው ምን ተፈጠረ ያው ሆን ብዬ ያረኩት ግን አይደለም በስንቱ በስዬ ሰሞኑን አያያ ሲል ነው የከረመው አንድ ዘፈን አፉ ላይ ከያዘ አይለቅ አሁን ባለፈው ወር ምን ነበር መሰለ ሲል የነበረው ይሄ አራም ሳለ እሱ መዝሙር ነበር ሲል የነበረው አሁን ደግሞ አያያ ተረኛ ነው የሚገርም ደግሞ መወደውን ዘፈን ሂሩቴ ደናደርሽ ሂሩቴ በሲ ሄድኩ እሺ ሰላም ወይ ደህና ዋል በሲ የረሳው ነገር የለም ጀማሪ ነገር አረኔ በእናቴ መኪና ቁልፍን ያልኩ ነው እንዴ እኔ እኮ ሳዘፍልልኝ ሄድክ ያልሽ መስሎኝ ነው ክፉ አመል ሂሩቴ ለምንድነው ካልሲ አርገሽ ማተኝው አትንካኝ ታዲያ አትንካኝ ንካኝ የምትይበቀን ይመጣል እንዳትረሻት በዚህ እነዚህ አዲስ የገቡት ባልና ሚስቶች ደስ አይሉ እነኚህ ወጣቶቹ ምናቸው ነው ደስ የሚለው የሆኑ ሞዛዞች ሰው እንደዚህ ሟዘዛም እንዴ ኧረ በጣም ነው ደስ የሚሉት በስዬ ይሁን ፍቅራቸው ያስቀናው እጅ ለእጅ ተያይዘው ሲሳሳቁ ሲጫወቱ ሰው አየና ላየን ብሎ አይሳቀቁ በየመንገዱ ሲሳሳሙ ደስ አይሉ ከንፈራቸው ሲረግብ አሁን መሳሳሙን ይተውታል ታያለሽ ደሞ ኮኒ ጭርታ ሲያስከይ ምናምን እንዳትይ እንጂ ኮኒ በየደቂቃው አንቺን መሳም ማቅቶኝ አይደለም ሄድ እንደሱ ማለት ፈልጌ አይደለም እንደው የልጅነት ፍቅር ግርም እያለኝ ነው እንጂ ይሄ እኮ የወረት ፍቅር ነው ከአንድ ከሁለት ወር በኋላ ታያቸዋለሽ አይደለም መሳሳም በአንድ ጎዳና አብረው ያሄዱ መቻጣናት እቺ እንደኛ ማለት ነው ትክክል እንደኛ እኮ በትዳር ስንት አመት አሳልፈናል ይሄን የመሟዘዝ ደረጃ ገና ድሮ በደናው ጊዜ አልፈናል እንደማያቅሰዋቱኝ እንጂ ሂሩቴ ፍቅር እኮ ዘላለማዊ ነገር ነው እንዴት ድሮ ያሳለፍነው ትላለህ ፍቅሩን እኮ አይደለም መሟዘዙን ነው ያልኩሽ ፍቅርማ በእኛ መሃል አንዴ ገብቷል የት አባቱ ሄዳል እሄዳለሁ ቢል እንኳን ቀልጥሜ ነው ማስቀረው ግን እኮ ለሚያይን ሰው ፍቅር መሃላችን ያለ አንመስልም ሁሌም ስንጨቃጨቅ ስንነዛነዝ ነው የምንታየው እንግዲህ አጨቅጭቂኝ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም አሁን በእኛ እድሜ እንሟዘዝ ብንልስ ደስ ይላል እንዴ እኔ እንጃ አያምርብንም የሰው መሳቂያ ነው የምንሆነው እንዲሁ እንደተከበርን እነዛ ነዝናዛ ባልና ሚስቶች እንደተባልን ብንኖር ነው ይሻላል አይደል እግሪሽ እንግዲህ ጀመረህ ደግሞ ምን አለ በዘፍንበት ወይ ንዝንዝ ጭራሽ ነው ሆንኩ ተነዛናሿ 24 ሰዓት ጆሮዬ ላይ አያያያያልክ በቃ እሺ በቃ ትቼዋለሁ አልዘፍንም ትቼዋለሁ አትነዝንጂ
ወደ እየዘፈንክ ነው አይደል? ምን ነው አንቺ አልትራሳውንድ ነኝ አልሽ? በሆዴ ብዘፍ ምን ችግር አለው? ምን እሺ ይነካዋል? እሺ ወይ አንዴ ዝፈነውና ይውጣልህ። ግጥሙን አይችለውም ብለሽ ነው? ዘፍነው እንኳን ድምጽ አውጥቼ በሆዴም እኮ ብዬው ሰምተሽኛል። እሺ ዝፈነው መስማ ያጂ እሺ እንደሚከተለው ዘፍነዋለን። እሺ አያያያያያያ አያያያያያያ ለየብቻ አይመችም ነው በጋራ ያዥዋችን የቅሬታ የጥርጥር አጉል ፍቅር ወደ ይቅር ፍቅር ሲፈስ ሲቀዘቅዝ ያጋልጣል እንደንዝንዝ ለየብቻ 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 አዘፋፈኔ አንጀትሽን ሰራሰረው አይደለ? በዚህ እንዲቆይሽ ሎሚ ተራ ተራም ብዘፍንልሽማ በቃ አትገኝም። ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ በስዬ ናደራ በስዬ ወይ ግጥሙን ግን ሰምተዋል? ሎሚ ተራ ተራ አረ ነው አይን ምን አሰማኝ? እሱን ለኔ ብቻ እኮ ተጫወተም ለህዝብ አይደል የተጫወተው? ሎሚ ተራ ተራ ፍቅር ሲፈዝ ሲቀዘቅዝ ያጋልጣል ለንዝንዝ። አይገርምም በስዬ? እንዴ ደስ የምትል ነገር ናት ሐሳቧ። ከየት አመጣሻት? አሁን አልዘፈንኩም እንዴ ነው የዘፈነው? እሱ ውስጥ አለ እንዴ? ይሄ ነገር ለኛ ይሁን እንዴት ዘፈነው? የት ያቀናል? እሺ ንዝንዙ እሺ ፍቅራችን አልፈዘዘ። እሺ መቀዝቀዙስ? አሃ ፍቅራችን ቀዝቅዟል እያልሽ ነው እንዴ? ምናልባት የምንነዛነዘው ፍቅራችን ቀዝቅዞ እንደሆነስ ቢሆን? እኔ እኮ አዲስ አመል አምጥታ ነው ምናምን እላለሁ። ለካ ፍቅርሽ ቀዝቅዞ ነው እንዴ? ለነገሩ ቶ ዘፈን ነው ለሁሉም ይሰራል። ኖ ኖ ኖ ኖ ኖ ይሄማ እውነት አለው ሀቅ አለው። ዝም ብሎማ አልተዘፈንም። እውነት ትዳራችንን ቁልጭ አድርጎ ነው ያስቀመጠው ነው። አከበርኩት። ቅኔው ያማል ቅኔው። ፍቅራችንማ ቀዝቅዟል። ኧረ በስዬ እንዴ ስለኛ ትዳር አይደለም የተዘፈነው አልኩ። አሁን የት ያቀናል ነው? ስለዚህ ትዳር ከነዋይ ደበበ በላይ ያውቃለሁ ልትይ ነው? ፍቅራችንማ ቀዝቅዟል። ለምን አልነግርሽም? እሺ ይሁን። ፍቅራችን ቀዝቅዞ ነው ሰሞኑን የምንነዛነዘው ብለን እንመን። እንደ መላምት ነው ብለን እንመን። ስለዚህ መፍትሄው ምንድነው? ምንድነው ማድረግ ያለብን? ይሄን የተዳፈነ የፍቅር ነበልባል እሳት እቶኑን ከተዳፈነበት አውጥተን ፍሙን እንዲታይ ከፍ አድርገን ማውጣት መቻል አለብን። ፍቅራችን ሲቀዘቅዝማ እጃችንን አጣጥፈን ዝም ብለን አናይም። አንድ የሆነ የመፍትሄ አቅጣጫ ላይ መድረስ መቻል አለብን። ስለዚህ ኃይላችንን አስተባብረን በስሜት በቁጭት በእልህ በቁርጠኝነት መነሳት መቻል አለብን። በስዬ በገዛ እጄ ለፍልፌ ያላሰብከውን አሳሰብኩ አይደለ? ኖ መለፍለፍሽ እኮ ጥሩ ነው። አይሽ ሌላ ጊዜም እንዲህ እርባና ያለው ነገር ብትለፈልፊ የት በደረሰ። ጥሩ ነው ያመጣሽ ወደ መፍትሄው። እሺ በስዬ ግን ነገ እናውራ። የምን ነገ? ብረት እንደጋለ ነው መቀጥቀጥ። ወደ መፍትሄ እሺ በስዬ ቆይ እሺ ይኸውልህ ግን ምንድነው አሁን ደክሞኛል በስንቱ። እስቲ ከዚህ ከቀላሏ ነገር እስቲ እንጀምር። ከየቱ? ይሄ በመዝገብ ስም የምንጠፋጥፈው ያው እንዲ በስንቱ ስትይ የሆነ አለት አናቴ ላይ ያወረድሽ ነው። እርግጥ ነው እኔም አልፎ አልፎ ስታበሳጭኝ ሂሩት ስል አገጬን ነው የሚያመኝ። አልዋሽሽ። እስቲ መቆለማመጥ መንቆለጳጳስ እንጀምር እስቲ። በስንቱ ደግሞ ምን ሆነሃል አንተ? ትልቅ ሰው አይደለ እንዴ? አሁን ይሄ ምን ያገናኘዋል? ፍቅር ከአንደበት ነው የሚጀምረው። ፍቅር የአንደበት ቅኝት እኮ ነው እንዴ። ራሴን በራሴን ካላቆለማመጥኩት ማን ያቆለጳጵስልኛል ሲሉ አልሰማሽም? አበው እንደዚህ ያላሉ። እሱም ሙሉ ቀንን እንጠይቀዋለን። አሁን ግን እርስ በራሳችን መቆለማመጥ አለብን። እሺ ቆይ አንተ ማን ብዬ ላቆላምጥ?
የፈለግሽው ግን ይሄ የፈረንጅ እንትን እንዳይሆን ይሄ ሃኒ ስዊቲ ምናምን ጣፋጭም ቢሆን አልፈልግም። በቃ የራሳችን ይሆናል አይደለ? ስጠሪኝ ዘጭም ይላል አንጀቴ ላይ። በቃ ቆይ አንተ ማን ብለህ ልጠራኝ አሰብክ? የዓይን አበባ አይ የዓይን አበባ አይሆንም። እሱ ራሱ እኮ ራሱን የቻለ ስም ነው። ቆይ እስቲ ባረፍተ ነገር ተጠቀሙ። የዓይን አበባ እስቲ ሙዝቢ አይ ደግሞ አውቃለሁ እንጂ ሰው የዓይን አበባ የሚባል ደስ አይልም። የሰው ስም ነው ያምታታኛል። ሌላ አከላቴ ዋው አከላቴ ትንሽ የድሮ አልመሰለም ስላለመድሽው እኮ ሊሆን አከላቴ እስቲ እሺ በአረፍተ ነገር አከላቴ እንኪ ሙዝቢ ከሙዝ ውጭ አትጋብዘኝ እንዴ? ግን እሺ አከላቴ እንዴት ነው? እንጃ አከላቴ። እሺ አንቺ ምን ሲያንቺን እንስማው የኔን እሺ ለበስዬ ቆንጆ ስም ውዴ። እሺ ውዴ ይሄማ የደብዳቤ እኮ ነው። ውዴ የሰማይ ርቀቱን የባህር ጥምቀቱን የኮከብ ብዛቱን እንደምን አለሽ እንደ ሌላ አንበሳዬ ይሆናል። እስቲ ባረፍተ ነገር አንበሳዬ እንካ ሙዝ ብላ። አይበላማ አንበሳ አይበላም ከእንስሳ ውጪ። ሌላ ጋሻዬ አይሆንም። በስዬ ጦር ልታዘምችብኝ ነው እንዴ? ወጪ እንጂ ከጋሻና ከጦር። እሺ ቆይ ምን ልበልህ? ማን ልበልህ? እኔ አላውቅም። ጥሩ አመሰግናለሁ በቅድሚያ እድሉን ስለሰጠሽኝ። እሺ እንግዲህ ራሴን እንደሌላ ሰው ራቅ ብዬ ሳየው ምን አይነት የቁልምጫ ስም ይስማማዋል መሰለሽ? ከስብዕናዬ ጋር የሚሄድ ጎምላላይ። ምን አልወደድሽው? ምን ማለት ነው? ወይ ሩቴ ለካ ቋንቋ ላይ የብላኔ ነሽ። ጎምላላይ ማለት ያው ሁላችንም እንደምናውቀው የሚንጎማለል ሰው ማለት ነው እኮ። ምንድነው መንጎማለል? አንድ ሰው ከቤቱ ወጥቶ ጎዳና ላይ አስፋልት ላይ ጎምለል ሲል ጎምላላይ ይባላል። በቃ ትንጎማለል ያለሽ። ቆይ እሺ አሁን ሰው ፊት ጎምላላይ ብለህ ቅር አይልህ? ለምን ቅር ይለኛል? እኔ እኮ መንጎማለል እኮ የታወኩበት ባህሪ እኮ ነው እንዴ። አንቺ ሰው ፊት አከላቴ ብልሽ ቅር ይልሻል? አይ ቅር አይለኝም። ይሁን በቃ አለቀ። ከዚህ በኋላ እንደ ባላንጣ በስም መጠፋጠፍ የለም። ቀንተኛ ደህና ደር አከላቴ። ደህና ደር እንዴ ጎምላላይ። ደህና ደር እግርሽ አትንኪኝ ይቀሰቅሳል። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ደህና አደራችሁ ልጆች? ደህና አደርክ ጎምላላይ? ደህና አደርሽልኝ አከላቴ። ምን አስገለፍጣችኋል?
ለምን በፍቅር ጠራችሁ ነው ደግሞ እሱም ብሎ ጎምላላ በጣም ነው የምታሳዝኑት እንዴ ለራሱ ሱቅ በእግሩ ደርሶ የማይመጣ ራሱን ጎምላላ ብሎ ያስጠራል ብላችሁ ነው ኧረ አይደለም ዝም አሹፍ ችግር የለውም አሹፍ ጎምላላ በሞላበት እንዴት እሱ ጎምላላ ተባለ ነው መቻጣውት አሹፉ ወይኔ በጣም ነው ግን ማዝ ነው በጣም ይሄን ከናንተ አልጠብቅም እያንዳንድሽ ባልሰራልሽ ምን አለበይ እያንዳንድሽ ባንዳ ሁሉ ድረስልኝ ለጫለጫል ጎምላላ አንተ በስዬ ዝም ብለህ እኮ ነው ምንም አላሉ ከዚህ በላይ ቅኔ ያለ እንዴ ገብቶሻል አሽሙራቸው ያማል ቅኔው ሂሩቴ ማንሽ አከላቴ ይልቅ በጧት ምን እየሰራህ ነው ያቸው ሳንዴ አሬሉ አይት ወደዛ ተለጥፎ ይሆናል ነይ እሺ እንትን የቀዘቀዘ ፍቅርን እንዴት ማሞቅ እንደሚቻል ጥናት እየፈለኩ ነበር ግን እስካሁን ምንም ዝም ብሎ የልብ ቅርጽ ያለው ስቶቭ ብቻ ነው ያገኘሁት ተው እንጂ እዚህ ጋር ግን አንድ ጥናት ምን ይላል መሰለሽ ከሌሎች ጥንዶች ጋር ጊዜን ማሳለፍ አንደኛው የቀዘቀዘን ፍቅር ኢግናይት ሊያደርግ የሚችል ነገር ነው ይላል ያው ኢግናይት ማለት ማቀጣጠል ማለት እንደሆነ ልብ ይሏል ነው እንዴ እሺ ምን ይላል መሰለሽ በኦስቲን ቴክሳስ በሚደረገው አመታዊ ሶሳይቲ ፎር ፐርሰናሊቲ ኤንድ ሶሻል ሳይኮሎጂ ኮንፈረንስ ላይ ጥንዶች ለብቻቸው ጊዜ ከሚያሳልፉ ከሌሎች ጥንዶች ጋር ጊዜ ቢያሳልፉ በንግግሮቻቸው መሃል በጫውታዎቻቸው ውስጥ ይበልጥ መቀራረብን ይፈጥራሉ የተዳፈነ የፍቅር ስሜትንም ይቀሰቅሳሉ ይላል አየሽ ሳይንስ አየሽ አመክንዮ እንዲህ በግብታዊነትና እንዲህ በዘፈቀደ በዘልማድ መንቀሳቀስ ሰው አይደለም ታዲያ እንደዛ ከሆነ ለምን ጎረቤቶቻችንን ራት አንጋብዛቸው የቶቹ እነኚህ ሞዛዞቹን ችግር አለ ጥናቱን ያመጣው አንተ አይደል እርግጥ ነው መሟዘዛቸው ያሳስባል ግን አንድ በጣም የማከብረው ደራሲ ስለ ፍቅር ተጠይቆ ፍቅር ምን ማለት ነው ሲሉት ፍቅር ኢዝ መሟዘዝ ብሏል ማን ነው ጎምላላ ይሄ የምታከብረው ሰው አንተን አይደል ጥራቸው በቃ አልቻልኩሽም ማከላቴ አልቻልኩም ጎምላላ መቼም ዝናቡ ጥሩ ምግብ ነው ይሰራልን አይደል በስዬ እኔ መቼም ከዘይት ይልቅ ፍቅር በዛ አርግበት ብየዋለሁ የሮዛ አበባ ካልጨመረበት የሱ ነገር ስትበይ ያይሽ አንተ ሰውዬ ምን አለ በስዬ ወይ አከላቴ ሞዛዞቹ መሰሉኝ አንተ በስንቱ ሞዛዞቹ የምትለው ነገር አቁም ይሄ በስንቱ የምትዩን አቁም ጎምላላ መጣች ሃይ ግቡ ሰላም እሺ እንዴት ናችሁ አረፍ በሉ እንኳን ደህና መጣችሁ እንኳን ደህና ቆያችሁን አረፍ በሉ እሺ አከላቴ ስለጋበዛችሁን ከልብ እናመሰግናለን አረ ምንም ማለት ብዙ ጊዜ ልንጠራችሁ እናስብና ያው እንደምታውቁት አይሞላም እንዲሁ እንደተያያዝን ነው ከኑሮ ጋር አይደል አከላቴ አይሞላም እኛም እኮ ልንጠራችሁ እያሰብን ነበረ እናንተ ቀደማችሁን አሁን መንገድ ላይ እየመጣን የሁሉ ሁለት ጥንዶች ሲጨቃጨቁ ሲያስጠሉ እንደዚህ አይነት አመል ከቤት ይጀምራል ከዛ በኋላ ጎዳና ላይ ይወጣል ካልሆነላቸው ምን በሰላም አይለያዩ እንዴ በጣም አስቸጋሪ ነው አንዳንድ ባልና ሚስቶች እንደዚህ ሲጨቃጨቁ ነው ራሱ በጣም ነው የሚያስጠላኝ ወይ ለፖሊስ ነግሮ ማሳሰብ አይደል አከላቴ አይ
ጎምላን ላይ ምን ነካ? ግጭትም እኮ ይኖራል። አብሮ ሲኖር ደግሞ ሰው መጋጨት ይሄ የተለመደ ነገር ነው። እግር እስከ እግር ይጋጭ የለ ካልሆነላቸው መለያየት ነው። እንዴ እዛም ላይ ያደርሳቸው እኮ ይችላል። እንዴ መለየት እኮ ከባድ ነገር ነው። ይሄ ጭቅጭቅና ንዝንዝ ምናልባት የፍቅር መቀዝቀዝ መደንዘዝ ምልክት ሊሆን ይችላል አይደል? ፍቅር ይቀዘቅዛል እንዴ? አይቀዘቅዝም እንዴ? እንዴት ተብሎ? ያው አለ አይደል ጊዜ የሚባል ነገር አለ። ያው መቀዝቀዙም ከጊዜው ጋር አብሮ የሚመጣ ነገር ነው። አከላቴ መቀዝቀዝ ስትይ ወጡ ሳይቀዘቅዝ ምን በላውስ ይሻላል። ተንሱ ዋው በጣም ይጣፍጣል። እዚህ ታች ዝናቡ ሬስቶራንት የበላነውን አይነት ጣዕም ነው። አንተማ ዝናቡ እኮ የሂሩት የአካላቴን ሬሲፒ ሰርቆ እኮ ነው ቤቱን ያቀናው። ግን ምንም ቢሆን የእሷን አያክልም፣ የአካላቴን አያክልም አይደለ? እኔ የምለው ምግብም ስትበሉ እንደዚህ እጅ ለእጅ ተያይዛችሁ? እጁን ከለቀኩት አጠገብ ያለ አይመስለኝም። ከሌለ ደግሞ ይናፍቀኛል። ሲናፍቀኝ ደግሞ አልቅሽ አልቅሽ ነው። እኔም እጇን ከለቀኩት ባዶነት ነው የሚሰማኝ። ልክ እንደኔ ማለት እኮ ነው። እኔ ራሱ አሁን የአካላቴን እጇን ካልያዝኩት እንትን ነው የሚመስለው። ባዶ ይሁን የሆነ ከንቱነት ይሰማኛል። የኔ ነው እኮ ጎምላልኝ ምን ልጨምር? ችግር የለውም እኛ እንጨምራለን። ቁጭ በይ። እሺ ታዲያ እንዴት ነው የጫጉላ ሽርሽር? በጣም ቆንጆ ነበረ። ብዙ ቦታ ነበር የሄድነው። እውነት እንነጋገር ከተባለ ሰው ሃኒሙን ማለት ብዙ ቦታ መሄድ ይመስለዋል። እውነተኛው ሃኒሙን ግን ያለው ልባችን ውስጥ ነው። ለእኔ አንተን ካገኘው ጊዜ ጀምሮ ሁሌም ሃኒሙኔ ነው። እኔም አንቺን ካገኘሁኝ ጊዜ ጀምሮ ህይወቴ በሙሉ ሃኒሙን ነው። እንደዚህ ስታይን ገነት የገባው ይመስላል። አልጫ ምን ያደርግልኝ? እኔ ይሄን ከድንቹ ጨምሬልኝ ሞቅ ሲል የሚያቃጥል ኮስተር ሲል ነው እኔ ደስ የሚለው። እሺ ታዲያ የት ሄዳችሁ? ታንዛኒያ ሄድን፣ ኬንያ ሄድን፣ ዱባይ ሄድን፣ በቃ አይደል? ግብጽ ሄድን። እናንተስ የት ሄዳችሁ? ሞዛምቢክ ልንሄዳልና በኋላ እሱን ተውነውና ዛይር ዝዋይ ያው ነው ፈረንጆች ዛይር ይሉታል፣ እኛ ዝዋይ እንለዋለን። እውነት ለመናገር ከሂሩቴ ጋር የጫጉላ ሽርሽር አልነበረንም። ዛይርም ዝዋይም አልሄድንም። እንደ ልጆቹ ዓለምን የመዞር እድል አልገጠመንም። ግን በወቅቱ ዓለሙ ልኳንዳ አካባቢ ወክ እያደረግን እንዞር ነበረ። ግን ልኳንዳ ቤቱን እንደ ጫጉላ ሽርሽር ቆጥሬው ነበር ብለህ እውነት አይሆንም። በጣም ደስ ትላላችሁ። የምታስቀኑ ባለትዳሮች ናችሁ። እናንተ በጣም ቆንጆ ልጆች ናችሁ። በጣም ነው ደስ የምትሉት። እናመሰግናለን። ብዙ ውሃ ጠጣው መሰለኝ። መጸዳጃ ቤት ላስቸግር? የኛ የሴቶች ነገር እኔ ራሴ ልነሳሰል። ሽንት ቤትም አብራችሁ ነው የምትጠቀሙት? አይ በር ድረስ እኮ ልሸኛት ብዬ ነው። ኧረ ችግር የለውም ምንም አትሆንም። ኧረ እባክህ ና ተቀመጥ፣ የትም አትሄድም። ቤት ውስጥ አይደለች እንዴ? ደውይልኝ እሺ። አከላቴ ለእኔም ደውይልኛ፣ የአፈጻጸም ሪፖርት እፈልጋለሁ። ኧረ ቁጭ በል። አይዞህ እንጂ ሁሌም ባይሆን አንዳንዴ ብቻ መሆንን መልመድ አለብን። አንድ በጣም የማከብረው ታላቅ ሰው ስለ ህይወት የተናገረውን አስታወስከኝ። ምን አለ? ህይወት የጎረምሳ ፊትን ትመስላለች። ምክንያቱም ቡግርም ምንም ስለማያጣው የህይወት ውጣ ውረድ የሞላባት ናት። ስለዚህ መጠንከር አለብን። ተው እያልኩ
ግቡ። እንደ ሞላሎች እንኳን መጣችሁልኝ። ጆኒ ሙሉና ሙሉ ቀን ይባላሉ። እኔ ሞላሎች እላቸዋለሁ። ሂሩት የለችም እንዴ? በዚህ ሳልፍ እኮ ሰላም ብያለሁ ለፍ ብዬ ነበር። አከላቴ አለች ከእንግዳ ጋር ሽንቷን እየሸናች ነው። ማናት ደግሞ አከላቴ? ሂሩትን ያልነው እኮ ሂሩቴ አከላቴ። ቁጭ በሉ እና ጠብቋት፣ ትመጣለች። አከላቴ ሞላሎች ሂሩቴ ከየት ተገኛችሁ? ሂሩቴ በዚህ ሳልፍ እኮ ሰላም ሳልሽ አላልፍም ብዬ ነው። ሙሉ ቀን ራስ ሲጋብዘኝ ነው። አዎ እዚህ ውስጥ ለውስጥ ኮረኮንቹን ቆንጆ ሽሮ ቤት አለ። እዛ ራት ልጋብዛት አስቤ ወጣቶቹ ቀድሞ ቤቷን ስለሚሞላት ሳይመሽኛ ቦታ ለመያዝ አስበን እዛ እየሄድን ታዲያ ስርቻ ለስርቻ ከምታንከራትታት እኛ እዚህ ራት አዘጋጅተናል። ከኛ ጋር አብራችሁ አሳልፎ እንዴ ግብዣማ ተገኝቶ እንዴ ግልግል ነዋ። ማን አይኑን አይሻል እንዴ ሰባብሬ ተረፈች። ሙሉ ቀን እባላለሁ። የእንስሳት መብት ተሟጋች ነው። ከመቼ ነው የእንስሳት መብት ተሟጋች ሆንከው? ሳምንት ሆነ። መረጃ ተከታተል እንጂ በሴ ምናካ ለእንስሳ መብት ከመሟገት ለሰው መሟገት አይቀድም? ታው በሴ እንዴ እሱ ብዙ ጣጣለው። እኔ የምለው ሂሩቴ ይሄ ነገር ትንሽ ስጋ ጣል ያለው ነገር የለም እንዴ? ሁሉም የጾም ነው። አይ ሙሌ የእንስሳ መብት ተሟጋች ነኝ ብለህ እንደገና ስጋ ያምራል። ያው ለጊዜው ስፔሻላይዝድ ያደረኩት የጋማ ከብት ነው። ይቅርታ ሳንጋበዝ ልንገመተን ጨዋታችሁን ረበሽን መሰለኝ። አይ አረበሻችሁንም። በትዳር ምን ያህል ጊዜ ቆያችሁ? ኧረ አልተጋባንም። የመላው ጭቁን እንስሶች መብት ሳይከበር ትዳር የሚባል ነገር ላለመመስረት ቃል ገብቻለሁ። ይህንንም አቋሜን ሙሉ ትደግፏለች አይደል እንዴ? ሙሉ አዎ ልክ ነው። መጀመሪያ ለጋማ ከብት ቅድሚያ መስጠት ያስፈልጋል። እነሱን ተዋቸውና እንዴት ነው ታዲያ? እናንተስ ምን ያህል ጊዜ ሆናችሁ? 2 ወር ከ1 ሳምንት ከ3 ቀን ከ10 ሰዓት ከ48 ደቂቃ። እኛም እኮ ያው 12 ዓመት 13 በሲ ማነው ጎምላለ 13 አከላቴ ቴንክ ዩ 13 ዓመት ከ48 ደቂቃ ጎምላለ ያረሳከው ደቂቃውን ሁላ ታስታውሰዋለህ እንዴ? ህይወት አይደል እንዴ? እወድሻለሁ ካልከኝ 40 ደቂቃ ሊሞላ። እኔ እኮ ምንድነው ቅር ያለኝ ይላለኝ። አይገርም? እኔ ፍቅር እወድሻለሁ። እኔ እወድሻለሁ። እንደዚህ ናት። አስተካክሎ ለተወሲ እንደዚህ ነው ያስ በስዬ ወይ እወድሻለሁ ካልከኝ ስንት ደቂቃው ነው? 1 ወር ስንት ደቂቃ ነው? እውነቱን ለመናገር ልጆቹ ሞዛዛነት አለባቸው። ግን ደግሞ ሞዛዛነታቸው የነፃነታቸው መገለጫ ነው ብዬ ነው የማምነው። የነሱ ፍቅራቸውን መገላለጻቸው ላይ ነው እንጂ ሰው ምን አላለ የነሱ ጉዳይ አይደለም። እና የነሱ የነፃነት ስሜት ሳታውቀው አንተም ጋር ይጋባል። ነፃነት ይሰጣል አይደል? እሺ እኔ ሞን አግብያቸዋለሁ። ምን የሞዛዞች ነፃ አውጪ ግንባር እውነት ልጅ ራሱን የቻለ ስራ ሆነ። ይቅርታ እንግዲህ ሙሌ ቦርድ ያላዘጋጀንም። ኧረ ችግር የለውም። እንግዳ ተጋባዥ ቤት ያፈራውን የተሰጠውን ነው አይመርጥም። ምን ያስኮ መስሎሽ ነው? እቺ
እጄን እኮ ፈልጌ ነው። ምን ነው በሰላም እንዴ? ምን ነካሽ? እጄ እንዴ ቧጭርሽኝ እኮ ባለፈው ለልደትሽ ጥፍር መቁረጫ ስጦታ ሰጥቼሽ ነበር። ምን አደረግሽ? አትቆረጭም? ምንም የሰውን ስሜት አትረዳም። ይሄን ባህሪክን በጣም ነው የምጠላው። ጎበዝ ሙሉ አየሽ፣ እንዲህ የምታየውን ነገር ፊት ለፊት መናገር መቻል አለብሽ። ይገርማችኋል፣ እኔና አከላቴ ሰሞኑን አንድ በጣም ትልቅ የማከብረው ሰው አንድ የጥናት ጽሑፍ እያነበበ ምን ይላል? ፍቅረኛሞች የሚዋደዱበትን ነገር እንደሚነጋገሩ ሁሉ የማይወዱትን የሚጠሉትን ሊስተካከል የሚፈልጉትን ነገርም በግልጽ መነጋገር መቻል አለባቸው ይላል። አሁን እኔ አከላቴን አሁን እኔ አከላቴ ጋር ብዙ ምንዋደድ በጣም ነው የምወዳት። በነገራችን ላይ ግን አንዳንድ የማልወደው ነገር አለ። ለምሳሌ ስንተኛ እግሯ በጣም ይቀዘቅዛል። ተናገርኩ፣ ካልሲ አርጊ ያልኩኝ። አንዳንዴ ልክ እንደ ሐምሌ ክረምት ይቀዘቅዛል እና እግሯ ሲነካኝ ከእንቅልፌ እነቃለሁ። ካልሲ አርጊ ብል እምቢ አለች፣ አልሰማ አለችኝ። ያው እንግዲህ ምን ታደርገዋለህ፣ ከፍቅር ጋር እንደሆነ ይሰማል። ጎምላላይ አሁን እኔ ብዙ ጊዜ ማነው ጎምላላይን ብዙ ጊዜ ከስራ ደክሞኝ ስመጣ እኔ አጉል ሰዓት ሌሊት ላይ የሚቀሰቅሰኝን ነገር በጣም ነው የምጠላው። ከፍቅር ጋር እንደሆነ ግን ይሰማል። ስለማሰሚ እኮ ነው አከላቴ። ጎንሻ አልጋ እንደነካ እንቅልፍ እንደማይወስድሽ ግልጽ ነው። የተኛሽ ለማስመሰል የምትሞክሪው ነገር እኮ ነው የሚያናድደኝ ከፍቅር ጋር። እሺ ይሄን እኮ ነው የምልህ። ሰው አትረዳም። ደክሞኝ እንደምገባ እንኳን ልብ ማለት አትችልም ከፍቅር ጋር። አንቺ ብቻ ደክመሽ የምትመጪና ስራ ያለብሽ አንቺ ብቻ ስታስመስይ በጣም ያናድደኛል ከፍቅር ጋር። መቼም እኔም ያንተም ስራ እኩል እንደማያደክም ግልጽ ነው ከፍቅር ጋር። አንተ ተዘፍዝፈህ ነው የምትውለው እያልሽ ነው ከፍቅር ጋር? እንደሱ አላልኩም ከፍቅር ጋር። እና ታዲያ ምን ማለት ነው? እኔ ቅኔው እኮ ይገባኛል ከፍቅር ጋር። ያየሁትን ነገር እኮ ፊት ለፊት እንደምነግርህ ታውቃለህ። በግድ አሽሙር የተናገርኩ አታስመስለው እንጂ ከፍቅር ጋር። እንደዛ ከሆነማ በቃ ከዚህ በኋላ አንቺንም ላልቀሰቅስሽ እሞክራለሁ ከፍቅር ጋር። ቴንኪው በስዬ ማነው ጎምላላይ። እኔም ማልወደውን ካልሲ አድርጌ ለመተኛት እሞክራለሁ ከፍቅር ጋር። በጣም ነው የምወድሽ ሰውነቴ። ማነው አከላቴ ከፍቅር ጋር። እኔም በጣም ነው የምወድህ ጎምላላይ ከፍቅር ጋር። በባስ ከተማ ላሳይሽ እያልኩ የምታዞረኝን ነገር አልወደውም ከፍቅር ጋር። ቅድም ሰልፍ ስንይዝ የተቆናጠርሽው ለዛ ነው? ተቆናጥረ በማላውቀው ቃላት እየተጠቀም ግራም ታጋባኝን ነገር ደግሞ አልወደውም። እሱ የኔ ችግር አይደለም። አዲስ ነገር ለመቀበል አይምሮሽ ድፍን ነው። ራስን በጣም እንዳዋቂ የምትቆጥረውን ነገር ደስ አይልም። እሺ ከፍቅር ጋር እሺ። እኔ ደግሞ ልንገርሽ፣ ሙያሽን አልወደው። ምስር ስትሰሪ ከድንጋዩ ጋር ነው የምትሰሪ። በአንቺ ምስር ምክንያት ጥርሴ መታመም አልፈልግም። የምትጽፈው ግጥም አይረባም። ካሁን በኋላ ደግሞ ሁለተኛ የፍቅር ግጥም እንዳጽፍ። ማታ ማታ እየደወልሽ የምትቅለሰለሽው ነገር አልወደው። ወይ ጮክ ብለሽ አውሪ ወይ ተይው አደቡ። ፈሪና እስከ ዛሬ እንደውም ያላገባው የራስን ህይወት መመስረት ስለምትፈራ ነው። አንቺ ራስሽ እስከ ዛሬ ያላገባሽው ችግር ቢኖርብሽ። የምን ችግር? እሱንም አንቺ ንገሪኝ፣ እኔ ታውቃለሁ። ስለ ራግብዣው አመሰግናለሁ። ወራዳ ወዴት እንዴ? ዝም ብሎ አይኬድም። እንደዚህ ጥለሹ መሄድ የለብሽም። ስንት የተለፋበት ሞላላ ይሄድማ የለም። እየሰማሁ አይደል እንዴ ችግር አለብኝ ሲለኝ። አይ እሱ ዝም ብሎ ነው እባክሽ። ቦርዴ ስላላገኘ ነው። ቦርዴ አይደለም፣ እሱን ቅድም ጠጥቷል። ሲጀመር ቅድም ያልኩት ጥናት ለባለ ትዳሮች እንጂ ለእናንተ አይሆንም። ብታውቁት አመት ሙሉ ሊደብቁት የሚችሉት ሚስጥር ነው እዚህ ባንዴ የዘረገፋችሁት። እንደኛ ባለ ትዳር ብትሆኑ ግን ወዲያው ወደ መታረቅ ትገቡ ነበር። አይ ቢሆንም እንዋደዳለን ከሚሉ ጥንዶች እንደዚህ አይነት አስነዋሪ ቃል መውጣት የለበትም። ስድባቸው በጣም ነው የሚያስጠላው። ምንድነው ካልሆነ ምን በሰላም አትለያዩም እንዴ? ተው እንጂ እንዴት ነው የምትናገረው? አሁን እቺን ተመላለሱ ብለህ ተፋቱ ትላለህ እንዴ?
እንዴ ፍቅር እኮ በእሳት መፈተን አለበት። ሁላችንም ውስጥ እኮ አለመግባባት ሊኖር ይችላል። ምንድነው ይሄን ያህል ፍጹም ነን ብለን ባናስመስል ጥሩ መሰለኝ። ፍቅርን ደስ ባላችሁ መንገድ ልታረጉሙ ትችላላችሁ። እኛ ግን እድለኛ ነን። እንደ ሌሎቹ ጥንዶች አይደለንም። እኛ ልዩ ነን። ኧረ ተው አሁን እንደው ሚስትህ እንድታስተካክለው የምትፈልገው ነገር የለም? ምንም የለም። ችግር የለውም እኮ አለ ብለህ የምታስበው ነገር ካለ መናገር ትችላለህ። የኔ ፍቅር አንቺ ፍጹም ነሽ። እሺ በቃ እኔ ጀምራለሁ። ብራቮ ጀምሪ። ከፍቅር እንደሆነ እኮ አውቃለሁ፣ ግን ይሄ እሷ ፍጹም ናት ብለህ የምታስበውን ነገር ማቆም አለብህ። እኔ ፍጹም እንደሆን ስጠብቀኝ ያለብኝ ጫና በጣም ከባድ ነው። እኔ ፍጹም ልሆን አልችልም። አይደለሁም። አንተም እንደዛው። በወዲሽ ይዘሽው የነበረውን ነገር ስለተናገርሽ በጣም ደስ ብሎኛል። ብዙ ጊዜ የሚሰማሽን ትናገሪያለሽ ብዬ አላስብም ነበር። እያስመሰልሽ መስለኝ ነበር። አንዳንዴም ታስፈርኛለሽ። የሚሰማኝን ብነግርህ እውነቱን መቀበል ትችላለህ ወይ ብዬ አስባለሁ። እንደ ልጅ ታኮርፋለህ። አንዳንድ ጊዜ እንደውም ህፃን ነው ወይ ያገባሁት እላለሁ። ያንቺ ፍቅር ነው ህፃን ያደረገኝ። ይሄን ድክመትን በፍቅር የምታሳብበውን ነገር አልወድም። የሰው ነገር አይገባሽም። ሰው ላይ ትፈርጃለሽ። ምክንያቱም እንኳን ምን እንደሆነ መጠየቅ አትፈልጊም። የነገሮችን ቀና ጎን ከምታይ ይልቅ ደካማውና መጥፎን ጎን ብታይ ይቀርልሃል። ይሄን ነገር እንዳታቀባ። ፈሪ ነሽ። ፈሪ። እኔ ፈሪ? አዎ በጣም ፈሪ። አዲስ ሰው ትፈሪያለሽ፣ አዲስ ሀሳብ ትፈሪያለሽ። እዚህ ቤት እንኳን ለመምጣት በስንት መከራ ነው ለምኛ ያሳመንኩሽ። አሁን ይሄ ምስኪን በስንቱን ጆሮ ቆራጭ ይመስላል ብለሽ ፈርተሽ ፍርሃትሽን ለኔ ያጋባሽ። አስመሳይ ነው፣ አስመሳይ ነው። ለሰዎች የምታሳየው የፈጠራ ማንነትን እንጂ እውነተኛ ማንነትን አይደለም። ይሄን ነገር እኔንም ሸውደኸኛል። ሰው ስለማታምኝ እኔን ብትጠራጠኝ ምንም አይመስለኝም። ይሄ ደግሞ ባህሪሽ ነው። እሺ እኔም በደንብ የምታውቀኝ ይመስላል። እውነቱን ልንገርህ ግን ምንም አታውቀኝም። እሺ ምንም። አንተ የምትኖረው በፈጠርከው ተረት ተረት አለ ውስጥ። እሱ ብቻ አይደለም፣ ደሞዜን እያወቅሽ ግዛልኝ የምትይኝ ነገር ጭንቅላቴን ሊያሳብደኝ ደርሷል። አጠገብሽ ቁጭ ብዬ ካልኩሌት የማደርገው ነገር እንኳን ምን እንደሆነ አይገባሽም። ይገባኛል እኮ አውጥተህ አትናገረውም እንጂ ገንዘቤን ብላን የቀረበችኝ የሚል ፍራቻ እንዳለ አውቃለሁ። ምን ገንዘብ ነው? እሷ አይደል እንደሚገርመው ሞዛዛ ነሽ። እኔ ሞዛዛ? አዎ አንቺ ሞዛዛ። ምን አሉ? ልጆቹ ግን በኩል ደረጃ እንደሚሟዘዙ ያወቁታል መሰለኝ። እንደውም ተጣልተው የሚያውቁ አይመስለኝም። አሁን እኛ በመሀከላችን አለመግባባት ሲፈጠር ረጋ ብለን ተወያይተን ችግሩን እንፈተዋለን። ሁሌም በጠረጴዛ ዙሪያም ባይሆን አልጋ ላይም ቢሆን። እውነት ነው። ምንድነው ዋናው ነገር ጉዳዩ ላይ በጥሞና በመነጋገር መፍትሄ ላይ መድረስ ነው። ከስሜታዊነት ወጥቶ ረጋ ብሎ ጉዳዩ ላይ መነጋገር በጣም ጥሩ ነገር ነው። አንዴ ፍቀድልኝና ልሳማት። ያበላሽባል። አረባ ስንቱ እሱ ማነው? እሷን ያዛት የፊቱን አስዋጨርከው። ማነው አስመሳይ? አንተ አግዘና። ምንድን ነው? ምኑን ላግዝ? ምንም ምንጫ በለው። ወይኔ ጉዴ! አንተ ጆኒ ምንድን ነው? ኧረ ልቀቀኝ አንተ ጆሮ ቆራጭ። ለምን አትለቀውምና አላሳየውም? ልቀቀኝና በእናትህ ዛሬ ልኳ አላስገባት። ማናባሽ እንደሚያድንሽ ያሳይሻለሁ። ኧረ በእናትህ እነሱ መኖራቸው በጃሺ እኔ ዘርሬ ነበረ። አንተ ለምን አለቀኝም? አንቺ ዝም አትይም እንዴ? ጆን ሙሌ ቆመታ ያለ እንዴ? በፈጠራችሁ በቀተው። ይበቃል። ማን እንደሆንኩ ማሳይሃለሁ። አንድ ጊዜ ሙሉ እኔና አንቺ ደም ባንክ ሄደን ደም ብንለግስ ጥሩ ነው። እዚህ ቤት ብዙ ደም መፍሰስ አይቀርም። ይሄ ደግሞ የራሱ አሮባት የሰው ታማስላለች አይደል? ያረርሽው አንቺ ነሽ። በኔ ነው የምታሽፈው አንተ የጋማ ከብት። ምን ፈለግሽ? ይወጣልኝ እንዳገላግሏት ማንም ሰው እንዳይዘው እንዳገላ እኔ ደግሞ
ምን ሆናችኋል? ምን ሆነሽ ነው አንቺ? ሙሉ በይ ወደዛ። እናንተ ስነ ስርዓት ቤቴን የሆከ ቀጠና ስታረጉት ዝም ብያ ላይ የራሳችሁ ጉዳይ። 5 እስክቆጥር ከዚህ ቤት ጥርግ ብላችሁ ባትወጡ እናንተን አያርገኝ። 1 2 3 4 አካላቴ ሂሩቴ እንዴ አንቺን አይጨምርም። የልትሄጂ ነው? የሚገርም ነው በጣም። አንድ በጣም የማከብረው ትልቅ ሰው በአንድ ወቅት ፍቅር ምንድን ነው ተብሎ ሲጠየቅ ፍቅር ኢዝ ግሬተር ዛን ድብድብ ብሎ መልሶ ነበር። እውነቱን ነው። አንዳንድ ጊዜ አለመግባባትን የምንፈታበት መንገድ የፍቅራችንን ጥንካሬ መለኪያ ሊሆን ይችላል። በነገራችን ላይ እነኚህ ሞዛዞቹ መንገድ ላይ ተቃቅፈው እያለቀሱ ነበረ። እኛ ላጣላናቸው አረሳሽው ያልኩትን ትልቅ ሰው አልሽኝ። ኧረ ተው ግድ የለም ልሰማት። አቤት ጭካኔያችሁ! ቤተሰብሻል ሂሩቴ ወይ እንዴ ቅድም ረስቼው ሳልነግርሽ ምንድነው እሱ? እንዴ እንደዚህ ይባላል እንዴ? ቅድም ከስራ ስወጣ አንድ ሰውዬ አገኘኝ መንገድ ላይ። እሺ አስቆመኝና አንተ በስንቱ አይደለህም ወይ አለ። አሁን ነኝ አልኩት። እኮ ሚስት ሂሩት? አዎ አልኩት። ምን ቢለኝ ጥሩ ነው? ምን አለክ? ባዴሳ ባራራራራራ ባዴሳ ባራራራራ ባዴሳ ባራምባራራራ አንድ ባዴሳ 2 ባዴሳ 3